ሰላም ለእናንተ ይሁን የተወደዳችሁ እግዚአብሔር ቤተሰቦች በእያላችሁበት ቦታ እግዚአብሔር ሰላም ከእናንተ ጋር ይሁን። እንኳን ለአዲሱ ወር በሰላም አደረሳችሁ። ሰኔ ወር የተባረከ ወር እግዚአብሔር ለቤተክርስቲያናችን የሰጠውን የወሩን አዋጅ በዚህ ሰዓት ነግራችኋለሁ። የሚጠቅም ይሆናል ብዬ ስለማስብ ነው ወደ እናንተ ይዘን የመጣ ነው። የሚበልጥ ነገር የምናይበት ወር ይሆንልናል። በዚህ በሰኔ ወር እግዚአብሔር ለቤታችን ለህይወታችን የሚበልጥ ነገር የሚያሳይበት ወር ይሆናል። በዮሐንስ መጽሐፍ ላይ ኢየሱስ ለናትናኤል ያለው የእግዚአብሔር ቃል አለ። ይህንን ስላየ ገረመ ወይ የሚበልጥ ነገር ታያለህ አለው። ኢየሱስን አግኝቶ ኢየሱስን ሰምቶ ከኢየሱስ ጋር ጊዜ አሳልፎ ያው ተመሳሳይ አይነት ህይወት መምራት አይፈቀድም። እሱን ካገኘን እሱን ከሰማን በህይወታችን የሚበልጥ ነገር ያሳየናል። ዮሐንስ ምዕራፍ 2 ላይ ወደዛ ሰርግ ቤት ከገባ በኋላ እሱን ከተገናኙ እሱን ከጋበዙ እሱን ከሰሙት በኋላ ኢየሱስ በዛ ቤት የሚበልጥ ነገር አሳያቸው። ዮሐንስ 4 ላይ 5 ባሎች የነበሯት ለስድስተኛ እየተዘጋጀች የነበረችዋ ካገኛት በኋላ ካወራት በኋላ ከሰማችሁ በኋላ የሚበልጥ ነገር እንዳሳያት በነ ማርታ በነ ማርያም ቤት ዮሐንስ ምዕራፍ 11 ላይ ከሰሙት በኋላ ከተገናኙት በኋላ ቤታቸው ከመጣ በኋላ የሚበልጥ ነገር በህይወታቸው ላይ እንዳሳየ ዛሬም ኢየሱስ ያው ነው። በዚህ በሰኔ ወር ከኢየሱስ የተነሳ በቤታችን በቤተክርስቲያናችን በጤናችን በህይወታችን ላይ የሚበልጥ ነገር ኢየሱስ ያሳየናል። ሰይጣን ያለው ሁኔታ ያለው ሰዎች ያሉት ውሸት ነው። ኢየሱስ የተሻለ አዘጋጅቶልናል። ኢየሱስ የሚበልጥ አይቶልናል። ለዚህኛው ለሚመጣውም ህይወት ኢየሱስ የሚበልጥ አይቶልናል። አንድ ሰው በዚህ ወር የሚበልጠውን በኢየሱስ ስም ማየት ይሆንለታል። የሚበልጠውን ማግኘት ይሆንለታል። ከሚበልጠው ጋር መገናኘት ይሆንልናል። ይሄንን በህይወታችሁ ላይ አውጃለሁ። አትሞቱ፣ በህይወት ትኖራላችሁ። በህይወት ስትኖሩ ደግሞ ያሆናችሁ አይደለም የሚበልጠውን እያየን እንኖራለን። ኢየሱስ ያድናል። ኢየሱስ ጌታ ነው። ተባረኩልኝ። ወዳችኋለሁ። ሰኔ ወር ከኢየሱስ ጋር የሚበልጠውን እናያለን። ብለስ ዩ